የጠቅላይ ሚኒስትሩ ቅርብ ሰው ጉድ አሰምተዋል። አሳቻ ሰዓት ጠብቀው ሀቅ ነው ያሉት ዱብዳ አደባባይ ላይ አስጥተውታል። እኚህ ከፍተኛ ባለስልጣን የፋኖ ምስረታና ጥንስስ 4 ኪሎ ላይ ነው ሲሉ አነጋጋሪ አስተያየት ሰጠዋል። ባለስልጣኑ አንድ የቀድሞ ሚኒስትርን ስም ጠቅሰው ጉዳያችን ተቀምጦ ፋኖ በደንብ እንዲደራጅ አድርገዋል ሲሉ ከሰዋቸዋል። ከ4 ኪሎ እንዲህ ያለው ጉድ ሲሰማ ከሸዋ ከባድ ትንቅንቅ ደግሞ 2 ከፍተኛ አዛዦች መገደላቸውን የሚገልጽ መርዶ አረጋ ከበደ ጆሮ ደርሷል። በዝርዝር እናስደምጣቸዋለን። ወልቃይት ላይ ያልታሰበ ፍጥጫ ተፈጥሯል። የህወሓት ጦር ተከዜን ተሻግሮ ሊገባ ይችላል በሚል ሲጠበቅ ከዛው ከውስጥ ሌላ ፍጥጫ ገንፍሏል። ፍጥጫው በወልቃይት ካለው ሰፊ የወርቅ ንግድ ጋር የተያዘ ነው። ውጥረቱን ተከትሎ የተገደሉ ሰዎች እንዳሉም ታውቋል። ከምንጮቻችን የተገኘውን መረጃ ተሰሙታላችሁ። ከፍተኛ ድንጋጤ በፈጠረው የህጻጽ መጠለያ ጣቢያ ተፈናቃዮች ራብን ተከትሎ በርካታ ሰዎች መሞታቸው ተሰምተዋል። በአመዛኙ አረጋውያን ይበዙበታል በተባለው መጠለያ ጣቢያ በተከሰተው የምግብ እጥረትና ተያያዥ በሽታዎች ከ300 በላይ ሰዎች መሞታቸው ተገልጿል። እንመለስበታለን። ትራምፕ የኢትዮጵያን አምባሳደር በአስቸኳይ ወደ ዋሽንግተን እንዲመጡ ጠሩ። የትራምፕ ጥሪ ያልተለመደ በመሆኑ ትኩረት ስቧል። የአፍሪካ ቀንድና ቀይ ባህር ትኩሳት እየተጋጋለ በመጣበት በዚህ ወቅት የአምባሳደሩ መጠራት ለምን የሚል ጥያቄን አጭሯል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የጠቅላይ ሚኒስትሩ ቅርብ ሰው ጉድ አሰምተዋል። አሳቻ ሰዓት ጠብቀው ሀቅ ነው ያሉት ዱብዳ አደባባይ ላይ አስጥተውታል። እኚህ ከፍተኛ ባለስልጣን የፋኖ ምስረታና ጥንስስ 4 ኪሎ ላይ ነው ሲሉ አነጋጋሪ አስተያየት ሰጠዋል። ባለስልጣኑ አንድ የቀድሞ ሚኒስትርን ስም ጠቅሰው ጉዳያችን ተቀምጦ ፋኖ በደንብ እንዲደራጅ አድርገዋል ሲሉ ከሰዋቸዋል። ከ4 ኪሎ እንዲህ ያለው ጉድ ሲሰማ ከሸዋ ከባድ ትንቅንቅ ደግሞ 2 ከፍተኛ አዛዦች መገደላቸውን የሚገልጽ መርዶ አረጋ ከበደ ጆሮ ደርሷል። ፋኖ እንዴት ተመሰረተ? እንዴትስ እዚህ ደረሰ? የሚለው ጉዳይ አሁንም ከግራ ከቀኝ ብዙ እያስባለ ይገኛል። ከዚህን ቀደም ፋኖ እንዴትና መቼ ተመሰረተ የሚለው ጥያቄ ከቢቢሲ የቀረበለት የፋኖ አመራሩ አስረስ ማረዳምጠ ፋኖ ከ2011 ዓ.ም ጀምሮ መደራጀት መጀመሩን ገልጾ ነበር። የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት በበኩላቸው የትርክት ዳና በረከት በተሰኘ መጽሐፋቸው ቡድኑ ካሳምነው ጽጌ አመራርነት ጀምሮ መመስረቱንና ተወገዱ አንዳርጋቸው ቤተ መንግስት ተቀምጠው በተለይም የምስራቅ አማራ ፋኖን እንዳደራጁ ጽፈዋል። በትናንትናው ዕለት ደግሞ የቀድሞ የመከላከያ ሚኒስትርና በአሁኑ ወቅት የመስኖና ቆላማ አካባቢ ሚኒስትር የሆኑት ዶክተር አብርሃም በላይ ስለ ጉዳዩ አስገራሚ አስተያየት ሰጥተዋል። የቀድሞ የውጭ ጉዳይ ሚኒስትርና የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸውንም ተጠያቂ አድርገዋቸዋል። ሚኒስትሩ አቶ ገዱ በቅርቡ በሰጡት ቃለ መጠይቅ ላይ ያነሷቸውን ሐሳቦች በመቃወም ጠንካራ ወቀሳ ሰንዝረዋል። ከዚህን ቀደም የመከላከያ ሚኒስትርና የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ሆነው ያገለገሉት ዶክተር አብርሃም አቶ ገዱን የፖለቲካ አጋጣሚ ጠባቂና በውሸት ታሪክ የሚነግዱ ሲሉ ከሰዋቸዋል። ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩ ጽሑፍ አቶ ገዱ በሰሜኑ ጦርነት ወቅት የነበራቸው አቋም ወጥነት የጎደለው ነበር ሲሉ ተችተዋል። እንደ ሚኒስትሩ ገለጻ በሶስተኛው ዙር ጦርነት ወቅት የመንግስት ከፍተኛ አመራሮች ወደ ግንባር ሲዘምቱ አቶ ገዱ የተሸናፊነት ስነ ልቦና ተላብሰው ነበር። በአንጻሩ የመከላከያ ሰራዊት ህወሓትን ከአማራና አፋር ክልሎች አስወጥቶ ወደ ትግራይ ከመለሰ በኋላ መንግስት ጦርነቱን በዚያው ለማቆም ሲወሰን አቶ ገዱ ግፋ በላው የምን ማቆም ነው በማለት የጦርነት አራጋቢ ሆኖ መቅረባቸውን ዶክተር አብርሃም አስታውሰዋል። በሽማግሌ ሲስተዋል ይበልጥ ያስከፋል ያሉት ዶክተር አብርሃም የቀድሞ ባልደረባቸውን በግብዝነት ፈርጀዋል። አቶ ገዱ በቃለ መጠይቃቸው ያነሱትን የአማራ ኃይሎችን በማስታጠቅ የመከላከል አቅም እንፍጠር የሚለውን ሐሳብ ዶክተር አብርሃም አጥብቀው ተቃውመዋል። ይህ አካሄድ የራስን የፖለቲካ ፍላጎት ለማራመድ ሲባል ህገወጥ ታጣቂዎችን እንደ ምሽግ የመጠቀም ፍላጎት ነው ሲሉ ገልጸውታል።
በተጨማሪም የማንነትና የወሰን ጥያቄዎች በህጋዊ መንገድ እንዲፈቱ አቅጣጫ ተቀምጦ ሳለ አቶ ገዱ የህግ ማስከበር ዘመቻውን እንደ ሽፋን በመጠቀም የመሬት ይዞታዎችን በጉልበት ለመውሰድ ሲንቀሳቀሱ እንደነበረና ሐሰተኛ ትርክቶችን በአካባቢው ሲረጩ እንደነበር ሚኒስትሩ ወንጅለዋል። አቶ ገዱ አንዳርጋቸው ለኢትዮጵያ የፖለቲካ ለውጥ ከታገሉ የኦሮማራ አመራሮች አንዱ መሆናቸው ይታወቃል። ሆኖም ዶክተር አብርሃም እንዳሉት አቶ ገዱ በለውጡ ሂደት ውስጥ ዋና ተዋናይ ነበርኩ እያሉ በሌላ በኩል በመንግስት ውስጥ ለተፈጠሩ ክፍተቶች ኃላፊነት አለመውሰዳቸውና እኔ አልነበርኩም ማለታቸው አስገራሚ ነው ብለዋል። አቶ ገዱ አንዳርጋቸው በቅርቡ ከአቶ ልደቱ አያሌውና ጋዜጠኛ ቴዎድሮስ ጸጋዬ ጋር ባደረጉት ቃለ መጠይቅ የብልጽግና ፓርቲን አካሄድና ጦርነቱ የተመራበትን መንገድ መውቀሳቸው ይታወሳል። ሚኒስትሩ አቶ ገዱን ቤተ መንግስት ተቀምጠው የአማራ ታጣቂዎች እንዲፋፉ አድርገዋል ሲሉ በከሰሱበት ዕለት በሰሜን ሸዋ የሚሊሻ አዛዥ ከነሹፌራቸው በፋኖ ተገድለዋል። ከዚህም ቀደም በርካታ አመራሮች በተገደሉበት ቀወት ወረዳ አንድ ባለስልጣን ከነሹፌራቸው ተገድለዋል። ባለስልጣኑ ከነሹፌራቸው የተገደሉበት ቀወት ወረዳ ዋና ከተማ ሸዋሮቢት ከተማ ስትሆን በተደጋጋሚ አመራሮች እንደተገደሉባት ይታወሳል። በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች በፈጸሙት ጥቃት የተገደሉት የቀወት ወረዳ ሚሊሻ ጽሕፈት ቤት ኃላፊ መሐመድ ሰይድና የወረዳው የሰላምና ደህንነት ጽሕፈት ቤት ሹፌር አስቻለው ዘውዴ ናቸው ተብሏል። ወልቃይት ላይ ያልታሰበ ፍጥጫ ተፈጥሯል። የህወሓት ጦር ተከዜን ተሻግሮ ሊገባ ይችላል በሚል ሲጠበቅ ከዛው ከውስጥ ሌላ ፍጥጫ ገንፍሏል። ፍጥጫው በወልቃይት ካለው ሰፊ የወርቅ ንግድ ጋር የተያዘ ነው። ውጥረቱን ተከትሎ የተገደሉ ሰዎች እንዳሉም ታውቋል። በወልቃይት በነ ኮሎኔል ደመቀ ዘውዱ አስተዳደርና በወርቅ አውጪ ወጣቶች መካከል በተፈጠረ አለመግባባት ሁለት ወጣቶች መገደላቸውን የአንድ አፍታ ሚዲያ ምንጮች ተናግረዋል። በወርቅ ማውጣት ላይ የተሰማሩ ወጣቶች በወልቃይት አስተዳደር ላይ አምፀው ወደ ከተማ ገብተው ግጭት መፍጠራቸው ታውቋል። ወጣቶቹ በአስተዳደሩ ላይ አምፀው ወደ ዞኑ መቀመጫ ሁመራ ከተማ ገብተው በሰልፍ ድምጻቸውን አሰምተዋል። እንደ ምንጮች ገለጻ ከትናንት በስቲያ በሁመራ ከተማ በወርቅ አውጪ ወጣቶችና በአስተዳደሩ መካከል በተፈጠረ አለመግባባት ሁለት ወጣቶች ሲገደሉ ቁጥራቸው በውል ያልታወቀ ሰዎች ቆስለዋል። አለመግባባቱ የተፈጠረው ከወርቅ ማውጫ ቦታ ጋር በተያዘ ነው። ተደራጅተው በወርቅ ማውጣት ስራ ላይ የተሰማሩ የወልቃይት ወጣቶች ከስምሪት አሰጣጥ ጋር በተያዘ ቅሬታ በማንሳት ወደ አደባባይ እንደወጡ የተናገሩት ምንጮች ተደራጅተው ወርቅ በማውጣት ላይ የነበሩ ወጣቶች ከቃፍታ ሁመራ ብሔራዊ ፓርክ ለቀው እንዲወጡ የሚያዝዝ ውሳኔ ተላልፎ እንደነበረም ነግረውናል። የውሳኔው መነሻ በፓርኩ ውስጥ ወርቅ ለማውጣት የተሰማሩ ወጣቶች በርካታ የዱር እንስሳት ወደ ኤርትራና ሱዳን እንዲሰደዱ እያደረጉ ነው በሚል ነው። የዱር እንስሳቱን ወደ ጎረቤት ሀገራት ከመሰደድና ፓርኩን ከውድመት ለመታደግ የዞኑ አስተዳደር የወርቅ አውጪዎች እንቅስቃሴ ገደብ እንዲኖረው በማሰብ ውሳኔውን ቢያሳልፍም በወርቅ ማውጣት ላይ የተሰማሩ ወጣቶች ግን ውሳኔውን በመቃወም ወደ ሁመራ ከተማ ቀንተው ተቃውሟቸውን አሰምተዋል። ከወጣቶቹ ተቃውሞ በኋላ ውሳኔው እንደተቀለበሰ የአንድ አፍታ ሚዲያ ምንጮች አስረድተዋል። በትናንትናው ዕለትም በወጣቶቹና በአስተዳደሩ መካከል በተደረገ ውይይት አለመግባባቱ መፈታቱ ታውቋል። ከፍተኛ ድንጋጤ በፈጠረው የህጻጽ መጠለያ ጣቢያ ተፈናቃዮች ራብን ተከትሎ በርካታ ሰዎች መሞታቸው ተሰምተዋል። በአመዛኙ አረጋውያን ይበዙበታል በተባለው መጠለያ ጣቢያ በተከሰተው የምግብ እጥረትና ተያያዥ በሽታዎች ከ300 በላይ ሰዎች መሞታቸው ተገልጿል። ከ2014 ዓ.ም ወዲህ 330 ሰዎችን ቀብረናል ሲሉ የመጠለያ ካምፑ አስተባባሪዎች ለቢቢሲ ትግረኛ ተናግረዋል። መጠለያ ካምፑ አስተባባሪ አሁንም መታመማቸውን የገለጹ ሲሆን በቅርብ ጊዜ ውስጥ 5 ሰዎች ህይወታቸውን ማጣታቸውን ተናግረዋል። በአሁኑ ወቅት በህጻጽ ካምፕ ወደ 14000 ሰዎች እርዳታ የሚያገኙ ቢሆንም ባለፉት ወራት 300 የሚሆኑት ምንም አይነት እርዳታ ለማግኘታቸውን አስተባባሪው ጨምረው ተናግረዋል። ለ6 ወራት እህል የማያገኝ ሰው አለ። የሚያገኘውም 1 ወይም 2 ኪሎ ነው። የሚመጣውም እህል ጥራት የሌለው ነው። አይጥም የማትበላው እህል ነው የሚደርሰን። ድረሱልን ብለን ጥሪ አድርገን የሚረዳን አላገኘንም ብለዋል። ችግሩ እንዲበረታ ያደረገው ተፈናቃዮች ለ5 ተከታታይ ክረምት በዚህ መጠለያ ጣቢያ ውስጥ ማሳለፋቸው መሆኑን
ተመላክቷል። ተፈናቃዮቹ በእርዳታ የሚደርሳቸው ምግብ ድጋፍ በቂ ካለመሆኑም በላይ ከፍተኛ የጥራት ችግር እንዳለበት ገልጸዋል። ከ10 ሺህ በላይ ተፈናቃዮች በሚኖሩበት የህጻጽ መጠለያ ውስጥ በርካታ አዛውንቶች፣ ነፍሰ ጡር እናቶችና ህጻናት በምግብና በሕክምና እጦት እየተሰቃዩ መሆኑን ተናግረዋል። አንድ ተፈናቃይ እናት ሁኔታውን ሲገልጹ እዚህ ሰው ሁሉ በረሃብ አንጀቱ ተጣብቋል፣ ምግብ የሚባል ነገር የለም፣ የሚሰጡንም እህል የሚሆን አይደለም ብለዋል። በአሁኑ ሰዓት በመጠለያ ጣቢያው ውስጥ የሚገኙ ሰዎች ያለባቸው ችግር ከተነገረ በኋላ የተለያዩ ሰዎች ድጋፍ ለማድረግ እየተረባረቡ ነው። ለህጻጽ ተፈናቃዮች ከአዲስ አበባ እስከ ዲያስፖራው ማህበረሰብ በተለያዩ አማራጮች በሚሊዮን የሚቆጠር ገንዘብ ተሰብስቧል። ትራምፕ የኢትዮጵያን አምባሳደር በአስቸኳይ ወደ ዋሽንግተን እንዲመጡ ጠሩ። የትራምፕ ጥሪ ያልተለመደ በመሆኑ ትኩረት ስቧል። የአፍሪካ ቀንድና የቀይ ባህር ትኩሳት እየተጋጋለ በመጣበት በዚህን ወቅት የአምባሳደሩ መጠራት ለምን የሚል ጥያቄን አጭሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን፣ ሶማሊያንና ጅቡቲን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ሀገራቸው ጠርተዋል። እርምጃው ያልተለመደ ነው የተባለ ሲሆን ዩናይትድ ስቴትስ በውጭ ሀገራት ያላትን ዲፕሎማሲያዊ ውክልና መልሳ ለማዋቀር የምታደርገው ሰፊ ጥረት አካል ነው ተብሏል። በዲፕሎማሲያዊ ማህበረሰብ ምንጮች እየተዘዋወረ ባለው መረጃ መሰረት አሜሪካ አምባሳደሮቿን ወደ ሀገሯ የጠራችባቸው የአፍሪካ ሀገራት ዝርዝር የተለያዩ የአህጉሪቱን ቀጠናዎች ያካተተ ነው። ዝርዝሩ በሰሜን አፍሪካ የሚገኙትን ግብፅንና አልጄሪያን ጨምሮ በአፍሪካ ቀንድ፣ በምስራቅ፣ በምዕራብ፣ በመካከለኛውና በደቡባዊ አፍሪካ የሚገኙ ሀገራትን ያጠቃልላል። አምባሳደሮቹ እንዲመለሱ ስለተደረገበት ምክንያት እስካሁን የተሰጠ ይፋዊ ማብራሪያ የለም የተባለ ሲሆን ክፍት የሆኑትን የሥራ መደቦች ለመተካት ግልጽ የሆነ ጊዜ ሰሌዳ አለመቀመጡም ተመላክቷል። ውሳኔው በአፍሪካ ቀንድ፣ በሶማሊያ፣ በኢትዮጵያና በጅቡቲ የሚገኙ የአሜሪካ አምባሳደሮችን እንደሚመለከት የተነገረ ሲሆን ቀጠናው በዓለም አቀፍ የንግድ መርከቦች መተላለፊያነቱ በአሜሪካ የጦር ሰፈር መገኘትና በጸረ ሽብር ተግባራት ቅድሚያ የሚሰጠው በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው አካባቢ መሆኑ ተጠቁሟል። በሰሜን አፍሪካ ደግሞ ግብፅና አልጄሪያ በዝርዝር ውስጥ ከተካተቱት ሀገራት መካከል ይገኙበታል። ሁለቱም ሀገራት በጸጥታና በኢነርጂ ጉዳዮች ላይ ለአሜሪካ ቁልፍ ቀጠናዊ አጋሮች እንደሆኑ ይታሰባል። በምስራቅ አፍሪካ ጥሪው እንደ ዩጋንዳ፣ ሩዋንዳና ደቡብ ሱዳን ያሉ ሀገራትን ያካተተ ሲሆን በምዕራብ አፍሪካ ደግሞ ናይጄሪያ፣ ሴኔጋል፣ ኒጀርና ኮት ዲቫርን በዝርዝሩ ውስጥ ተካተዋል። እርምጃው ወደ መካከለኛው አፍሪካን በመዝለቅ ካሜሩንና ዲሞክራቲክ ሪፐብሊክ ኮንጎን የነካ ሲሆን በደቡባዊ አፍሪካ ደግሞ ዛምቢያ እርምጃው ከተወሰደባቸው ሀገራት መካከል ተጠቅሳለች። ውሳኔው የተሰማው በዓለም ዙሪያ በርካታ የአሜሪካ አምባሳደሮች የሥራ መደቦች ክፍት በሆኑበት ወቅት ነው። ይህም ውሳኔው በፖለቲካና በጸጥታ ትብብር ላይ በተለይም በአህጉሪቱ ላይ ያለው ዓለም አቀፍ ፍክክር እየተፋፋመ ባለበት በዚህን ወቅት አሜሪካ በአፍሪካ አባላት ተጽዕኖ ላይ ሊያሳድር የሚችለውን ጫና በተመለከተ ጥያቄዎችን አንስተዋል ሲል ዳዋን አፍሪካ በዘገባው አመላክቷል።